የሰሜን ኮሪያው መሪ ኪም ጆንግ ኡን በአሁኑ ጊዜ በኢራን ውስጥ በሚገኙ የሰሜን ኮሪያ ዜጎች ላይ ማንኛውም ጉዳት ከደረሰ አገራቸው ያለምንም ማመንታት ጦርነቱን እንደምትቀላቀል ለአሜሪካና እስራኤል ጥምረት ከባድ ማስጠንቀቂያ ሰጥተዋል። የዜጎቻቸው ደህንነት ለድርድር የማይቀርብ መሆኑንም ደግመውታል። ይህ አስተያየት በኒኩሌር መሳሪያ የታገዘ አዲስ አደገኛ ጦርነትን ዓለም እንዳታይ ስጋት ፈጥሯል። ኪም ጆንግ ኡን ወደ ጦርነቱ ሊገቡ ይችላሉ የሚለው ማስጠንቀቂያ በመካከለኛው ምስራቅ ያለውን ጦርነት ወደ ዓለም አቀፍ ጦርነት ሊያሸጋግር ይችላል የሚለውን ስጋት አጠናክሮታል። በኢራን ውስጥ የሚገኙ የሰሜን ኮሪያ ዜጎች በተኩስ ልውውጥ ውስጥ መኖራቸውም ኦፕሬሽን ኤፒክ ፍሪ ተብሎ የሚጠራው የአሜሪካ እስራኤል ጥምር የጦር ዘመቻ እንዲሰፋ ምክንያት ሊሆን ይችላል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ይህ የመካከለኛው ምስራቅ እጅግ አስፈሪ ጦርነት ተባብሶ በቀጠለበት ሁኔታ ከወደ ሰሜን ኮሪያ የወጡ መረጃዎች በዓለም ዙሪያ ከፍተኛ ድንጋጤ ፈጥረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በኢራን ውስጥ ያሉ ዜጎች አንዳች ጭረት ቢታይባቸው ላጸፋው እርምጃ አሜሪካና እስራኤል መዘጋጀት እንደሚኖርባቸው ከባድ ማስጠንቀቂያ አስተላልፈዋል። ኪም ማስጠንቀቂያው ችላ ተብሎ የሰሜን ኮሪያ ዜጎች ከተነኩ ያለምንም ቅድመ ሁኔታ ጦርነቱን ተቀላቅለው የኢራንን ተፋላሚዎች እንደሚቀጡ ዝተዋል። የኪም አስተያየት የመጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን 50 ሰሜን ኮሪያ ናት በማለት ከተናገሩ በኋላ ነው። ይህ የጠቅላይ ሚኒስትሩ ንግግር ኢራን የኒኩሌር ጦር መሳሪያ መታጠቋን ከቀጠለች ከሰሜን ኮሪያ የበለጠ አደገኛ እንደምትሆን ይጠቁማል። ኔታንያሁ ኢራንን ከሰሜን ኮሪያ ጋር ለንጽጽር በማቅረብ አደገኛነቷን ለመግለጽ የሞከሩበት መንገድ በኪም ዘንድ ቁጣን በመፍጠር ተጨማሪ ውጥረት እንዲፈጠር አድርጓል። ይህም በተፋላሚ ኃይሎች መካከል ያለውን ያስተሳሰብና የርዕዮተ ዓለም ግጭት በግልጽ ያሳያል። በተመሳሳይ ጊዜ ስፔን በከባድ የንግድ ታሪፎች ምክንያት ከአሜሪካ ጋር ለመተባበር መስማማቷ የዓለም አቀፉ ጦርነት ስጋት እያደገ እንደሆነ ያሳያል። ወዲህ ደግሞ ቱርክ ኢራንን ባስጠነቀቀችበት መግለጫዋ አስፈላጊ ሆኖ ከተገኘ ጣልቃ ገባለሁ ብላለች። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከኢራን ተተኩሶ ወደ ቱርክ የአየር ክልል ያመራው የባሊስቲክ ሚሳኤል ድርጊት ዳግም እንዳይደገም ጠንካራ ማስጠንቀቂያ አስተላልፈዋል። ኳታር ደግሞ ሁሉንም የጋዝ ምርት በማቋረጥ በአስቸኳይ አዋጅ ስር መግባቷ የኃይል ገበያዎችን አስጨንቋል። ከዚህ በተጨማሪ የኢራን የጦር መርከብ መስመጥና ፋቴህ የተባለው ሰርጓጅ መርከብ ከተጎዳ በኋላ የወታደራዊ ኩባንያዎች አክሲዮን ገበያ እየጨመረ ነው። የአሜሪካ ኮንግረስ ተጨማሪ ጥቃቶችን ለመገደብ ድምፅ ቢሰጥም ፔንታጎን ያጋጠመውን ወደ $2 ቢሊዮን የሚጠጋ የመሳሪያ ኪሳራ ለመተካት $50 ቢሊዮን የገንዘብ ድጋፍ ማፈላለጉን ቀጥሏል። በሌላ በኩል ሩሲያ ከኢራን አመራር ጋር ያለውን ግንኙነት በማጠናከር የኢራን የኒኩሌር ጣቢያዎችን ለመቆጣጠር እየተዘጋጀች መሆኑ ተነግሯል። በቱርክ የሚገኙ የኔቶ የአየር መከላከያ ስርዓቶችም የባሊስቲክ ሚሳኤል ጥቃት ከተከሰተ በኋላ በከፍተኛ ጥንቃቄ ላይ እንዳሉ ተገልጿል። አንዳንድ የአሜሪካ መኮንኖች ተልእኮውን የአርማጌዶን የመለኮታዊ ዕቅድ አካል ብለው መግለጻቸው ሁኔታውን የበለጠ ውስብስብ አድርጎታል። ይህም ከፒዮንግያንግ የሚወጡ ዓለም አቀፍ ማስጠንቀቂያዎች ጋር በግልጽ መንገድ ይቃረናል። ኪም ጆንግ ኡን ወደ ጦርነቱ ሊገቡ ይችላሉ የሚለው ማስጠንቀቂያ በመካከለኛው ምስራቅ ያለውን ጦርነት ወደ ዓለም አቀፍ ጦርነት ሊያሸጋግር ይችላል የሚለውን ስጋት አጠናክሮታል። በኢራን ውስጥ የሚገኙ የሰሜን ኮሪያ ዜጎች በተኩስ ልውውጥ ውስጥ መኖራቸውም ኦፕሬሽን ኤፒክ ፍሪ ተብሎ የሚጠራው የአሜሪካና እስራኤል ጥምረት የጦር እርምጃ እንዲሰፋ ምክንያት ሊሆን ይችላል። ይህ የተባለ ባለበት በዚህ ጊዜ የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን ዘመናዊ የባህር ኃይል አጥፊ መርከቦች ሙከራ አድርገዋል። ይህም የባህር ላይ የመርከብ ሚሳኤሎችን ማስወንጨፍ ያካትታል። ሙከራዎቹ የተከናወኑት ኪም በ5 ዓመታት አንድ ጊዜ የሚካሄደውን የፓርቲ ኮንግረስ ከመሩ በኋላ ብዙም ሳይቆይ ነው። በዚያ ኮንግረስ ላይ አዲስ የወታደራዊ ግንባታ ግቦችን አቅርበው ለማንኛውም ስጋት በኃይል ምላሽ ለመስጠት ቃል ገብተዋል። ይህ ሁኔታ የሰሜን ኮሪያ ዋና ጠላት ተደርጋ የምትቆጠረው አሜሪካ ከእስራኤል ጋር በመተባበር በኢራን ላይ የጋራ ጥቃት ከተፈጸመ በኋላ የመጣ ነው። ጥቃቱም የኢራን የኒኩሌር ፕሮግራም ሚሳኤሎችና የባህር ኃይል አቅምን ለማፈራረስ ያለመ ነው። እንዲህ ያለውን እርምጃ ኪም በጥብቅ ይቃወማሉ። ከኢራን ጋር የጠበቀ ግንኙነት ያላቸው ኪም ጦርነቱ ከተጀመረ ወዲህም በኢራን ባላንጣዎች ላይ ተደጋጋሚ ዛቻዎችን አሰምተዋል። ኪም የባህር ኃይል አጥፊ መርከቦችን በመጎብኘት ለሚቀጥለው እርምጃ ትዕዛዝ የሰጡበት ዋነኛው ጉዳይ ከዚህ ጋር ቀጥተኛ ግንኙነት ያለው ነው። ኪም በጉብኝታቸው ወቅት
ቾሄዮን ተብሎ የሚጠራን የጦር መርከብ ከገመገሙ በኋላ ስትራቴጂካዊ የክሩዝ ሚሳኤሎች ሙከራ መርተዋል። ከመርከቡ ላይ በኪም መሪነት የተወነጨፉ ሚሳኤሎች ሙሉ በሙሉ ስኬታማ እንደነበሩ በራሳቸው በኪም ማረጋገጫ አግኝተዋል። ኪም ከሙከራው በኋላ በየዓመቱ የዚህ አይነት ወይም ከዚህ የበለጡ የጦር መርከቦችን እንደሚገነቡ ተናግረዋል። ቾሄዮን የሚባለው ግዙፍ የጦር መርከብ 5000 ቶን የሚመዝን አጥፊ መርከብ ነው። ሰሜን ኮሪያ የባህር ኃይሏን ለማሳደግ በሚደረገው ጥረት በሚያዝያ ወር 2025 ቾሄዮን የተባለውን 5000 ቶን የሚመዝን ባለብዙ ዓላማ አጥፊ መርከብ አስተዋውቃለች። ኪም ባለፈው ዓመት የሁለቱ መርከቦች ግንባታ መጀመሩን አስታውቀዋል። በተጨማሪም ሶስተኛው መርከብ እየተገነባ ይገኛል። እነዚህ ሁሉ ስኬቶች ሰሜን ኮሪያ የባህር ሉዓላዊነቷን በመጠበቅ ረገድ እያደረገች ያለውን ስር ነቀል ለውጥ ያመለክታሉ። ሰሜን ኮሪያ ከአሜሪካና ደቡብ ኮሪያ የሚቃጣባትን ጫና ለመቋቋም ለወታደራዊ ኃይል ከሁሉም በላይ ቅድሚያ ትሰጣለች። በተለይም ኪም በአውሮፓውያኑ 2011 መጨረሻ ስልጣን ከያዙበት ጊዜ ጀምሮ ለሀገሪቱ ጦር ኃይል ቅድሚያ መስጠትን መርጠዋል። በአሁኑ ጊዜም የመካከለኛውን ምስራቅ ጦርነት ተከትሎ ሰሜን ኮሪያ በተለይ ኢራንን ጨምሮ በአካባቢው አሜሪካና እስራኤልን ድርጊት ለሚቃወሙ ሀገሮች የፖለቲካ ድጋፍ አሳይታለች። አሜሪካና እስራኤል አለመረጋጋትን እያባባሱ ነው የሚለው የኪም መንግስት ክስ ከእስራኤል ጋር እርስ በርስ ወደ መወነጃጀል ተሸጋግሯል። ሰሜን ኮሪያ በመካከለኛው ምስራቅ ያለውን ጦርነት ማስፋፋት ዓለም አቀፍ ሰላምና ደህንነትን አደጋ ላይ ሊጥል እንደሚችል ገልጻለች። እናም ፒዮንግያንግ ለሰፋፊ የጂኦፖለቲካዊ ውጥረቶች መዘጋጀት እንደሚገባ በመግለጽ የሚሳኤልና የኒውክሌር ፕሮግራሞቿን ጨምሮ ወታደራዊ አቅሟን እያጠናከረች ትገኛለች። በቀጣይ የሚወሰዱ ወታደራዊ እርምጃዎችም ወደ ዓለም አቀፍ ጦርነት የመሸጋገሪያ አደገኛ ምዕራፍ ሊሆኑ ይችላሉ የሚለው ስጋት ነግሷል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ዲፌንስ ፖስት፣ ዘ ፋይናንሻል ታይምስ እና ሲኤንኤንን በዋቢነት ተጠቅመናል።